ከቤተክርስቲያን አንደኛው ባህሪ አንዲት ነች። ቤተክርስቲያን የትም ብትሄድ ቤተክርስቲያንነቷን አታጣም ወይም የክርስቶስ አካል መሆኗን አታጣም። እንዲህ ሁሉ አንድ ክርስቲያንም በህይወት ሲኖር ክርስቲያንነቱን ሊያጣ አይገባም። በእያንዳንዱ በህይወቱ እግዚአብሔርን መግለጥ መቻል አለበት። ሁለተኛው ደግሞ እቺ ቤተክርስቲያን ቅድስት ነች። ባህሪው ቅዱስ የሆነ አምላክ የሱ ሙሽራ የሆነች ቅድስት ነች። እንደዚሁም አንድ ክርስቲያን በምድር ሲኖር እያንዳንዳችን በየህይወታችን ውጣ ወረድ ይኖረናል፣ ፈተና ይኖረናል። ሁልጊዜ በተጋድሎ ላይ ልንሆን እንችላለን። ይህ ማለት ግን ለቅድስና መንገዱን እንድንጀምረው መንገድ የሚከፍትልን እንጂ ከቅድስናችን ባህሪያችን የሚያሳጣ መሆን የለበትም። ሶስተኛው ደግሞ ዓለም አቀፋዊነት ነው። ቤተክርስቲያን ዓለም አቀፍ ነች። በአንድ ጎሳ፣ በአንድ ብሔር፣ በተወሰነ ቦታ አትወሰንም። እንዲህ ሁሉ አንድ ክርስቲያን በህይወቱ ሲኖር እኛ ከዛ በኋላ ደግሞ ስለሌላም ሰው ማሰብ መቻል አለበት። አሁን ቅርቡ ስላለች ስለ አንድ አጥቢያ ሊያስብ ይችላል። ነገ ከነገ ወዲያ ግን ስለ ሀገር፣ ከዛ አልፎ ደግሞ የአማንያን ወዳሉበት ቦታ እነሱን የማዳን ስራ ዓለም አቀፋዊ ስራዎች መስራት አለበት። አራተኛውና የመጨረሻው ደግሞ ሐዋርያዊት ነች። ቤተክርስቲያን በሐዋርያት መሰረትነት ላይ የታነጸች የነሱን ትምህርት የነሱን ህይወት እያንዳንዱን ነገር ስለ እግዚአብሔር ያስተማሩትን የምትገልጽ ነች። እንደውም ሐዋርያው ራሱ ሲናገር እኛ ከሰበክንላችሁ ውጪ መልአክም ቢሆን አትቀበሉት ማለት። ይህ ማለት በሐዋርያት መንገድ መሄድ ክርስቶስን የመምሰል አንዱ ሂደት እንደሆነ ከሐዋርያት ውጪ የሆነ ነገር መቀበል የለብንም።